ሰላም ተወዳጆቼ፣ ጌታ ጸጋና ሰላም ለሁላችሁ ይሁን። እኔ ወንድማችሁ ልዑል ነኝ። ዛሬም ደግሞ እንደተለመደው ትምህርታችንን እንቀጥላለን። ሰሞኑን ስንነጋገር የነበረው ስለ ዲስፐንሴሽናል ቴዎሎጂ እሱን እየተነጋገርን ቆየ ነው። ስለዚህ ዲስፐንሴሽን ማለት ምን ማለት ነው? የዲስፐንሴሽን አስተምህሮዎች ምንድን ናቸው? በሚሉት ውስጥ ገብተን ሰባቱን የስፍረ ዘመን አይነቶች እነሱን አይተን ነው እያጠቃለል ነው። ዛሬ ደግሞ የዚህን ሀሳብ ወይ ደግሞ በዚህ ቻናል የምንማረውን የዲስፐንሴሽን አይነት እሱን አቀርብላችኋለሁ። በዚህ መሰረት ላይ ከዚህ በኋላ የምናነሳቸው ትምህርቶች ይህንን ያማከለ ይሆናሉ ማለት ነው። እንግዲህ ስለ ዲስፐንሴሽን ሲነሳ ዲስፐንሴሽን አንድ አይደለም፣ ብዙ አይነት ዲስፐንሴሽኖች አሉ። ክላሲካል ዲስፐንሴሽን፣ ፕሮግሬሲቭ ዲስፐንሴሽን፣ አልትራ ዲስፐንሴሽን፣ ሚድ-አክት ዲስፐንሴሽን፣ እነዚህ ሁሉ የዲስፐንሴሽን አይነቶች ናቸው። ስለዚህ እኛ ደግሞ በዚህ ቻናል የምንመለከተው ክላሲካል ዲስፐንሴሽን ነው። ሌሎቹን በመዘርዘር የሌሎቹን አስተምህሮት በመዘርዘር ጊዜ ያላጠፋም። ዋናው ግን የዚህ ቻናል አስተምህሮ ክላሲካል የዚህ ቻናል አስተምህሮ ክላሲካል ዲስፐንሴሽን ነው። ስለዚህ ክላሲካል ዲስፐንሴሽን ምን ነው የያዘው የሚሉትን ሀሳቦች እንድናይ ነው። እግዚአብሔር የተባረከ ይሁን። እንግዲህ ከዚህ በፊት ስንናገር እንደነበረው ዲስፐንሴሽን የመጀመሪያው ትምህርት ሆኖ የመጣው በጆን ኔልሰን ዳርቢ አማካኝነት ይሄ ትምህርት የመጀመሪያውን ጥንስስ አግኝቶ ከዛ ደግሞ በሲአይ ስኮፊልድ አማካኝነት ትምህርቱ በየሁሉም እንዲሰራጭ ሆኖ በወንጌላውያን አብያተ ክርስቲያናት ውስጥ ብዙ የተዛቡ የነበሩ ጥርት ያለ አቋም ያልነበራቸውን አንዳንድ ትምህርቶች መስመር እንዲያስይዝ አድርጎታል። መስመር ካስያዛቸው አንዱ ስለ መጨረሻው ዘመን በተመለከተ ነው። ስለዚህ የጆን ኔልሰን ዳርቢ ይህንን ትምህርት የጀመረ ሰው ነው። ከዚህ በፊት ስንናገር እንደነበረው ይሄ ሰው የነበረው ከ1800 እስከ 1882 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው የነበረ ሰው ነው። እንዲሁም የብሪታንያ ትልቅ የነገረ መለኮት አስተማሪ የነበረ ሰው ነው። የብሪታንያ ሰው ነው ማለት ነው። ስለዚህ በዚህ ሰው ውስጥ የመጀመሪያውን የመጽሐፍ ቅዱስ ምንም እንኳን የእግዚአብሔር ቃል ቢሆን፣ ምንም እንኳን የእግዚአብሔር ትምህርት ቢሆን የአንድ ዘመን ትምህርት ብቻ ሳይሆን እግዚአብሔር በየዘመናቱ ከሰዎች ጋር የተለያየ ኪዳን አድርገዋል፣ የተለያየ ቃል ኪዳን አድርገዋል። ስለዚህ እግዚአብሔር በአንድ ዘመን ከነበሩ ሰዎች ጋር ብቻ አልነበረም ሲነጋገር የነበረው። ስለዚህ ከዘፍጥረት እስከ ዮሐንስ ራእይ የእግዚአብሔር ቃል ነው። ከዘፍጥረት እስከ ዮሐንስ ራእይ የእግዚአብሔር መንፈስ ያለበት መጽሐፍ ነው። ነገር ግን ይሄ በየዘመን ተከፋፍሎ መጠናት አለበት። የአብርሃምን ዘመን ለሙሴ ዘመን፣ የሙሴን ዘመን ደግሞ ለአዳም ዘመን ወይንም ለጸጋ ዘመን መሰጠት የለበትም በሚል በመሞገት ይህንን መጽሐፍ ቅዱስን በየዘመን ከፋፍሎ ማስጠናት የቻለ ሰው ነው። በዚህም ምክንያት ቅድም እንዳልኩት በጣም አንዳንድ ብዙም ግልጽ ያልነበሩ በወንጌላውያን መካከል አጨቃጫቂ የነበሩ በአንዳንድ ትምህርቶች ወይ ደግሞ ግልጽ ያልሆኑ ትምህርቶችን በዚህ ሰው ምክንያት መልክ እንዲይዙ ሆኗል። ስለዚህ ዲስፐንሴሽን ይውላችሁ አንድ ሰው በዲስፐንሴሽን መሰረት ወይ ደግሞ በዘመን አስተምሮ ወይ ደግሞ በዘመን አከፋፈል መሰረት መጽሐፍ ቅዱስን ማጥናት ካልጀመረ የመጽሐፍ ቅዱስን ሐሳብ ሙሉ በሙሉ አያገኝም።
ስለዚህ አንድ ሰው የእግዚአብሔርን ቃል መጽሐፍ ቅዱስን በውል እንዲረዳ በግልጽ ማጥናትና ማወቅ እንዲችል ከተፈለገ ምን ማድረግ አለበት ማለት ነው? በዲስፐንሴሽን መሰረት ወይ ደግሞ የእግዚአብሔርን ቃል በመከፋፈል ማስጠናትና ማንበብ፣ ለራሱም ማጥናት፣ ሌሎችም ማስተማር ይኖርበታል። ይህንን ማድረግ ለራስህም ለሚሰሙንም ሰዎች ለራሳችንም ጭምር እንዲህ አይነቱን መንገድ መከተል እጅግ ማትረፊያ ነው። ዛሬ ባልተጻፈልን፣ ባልተነገረልን፣ ባልተወራልን የተስፋ ዓለም ውስጥ የምንኖር ሰዎች በጣም ጥቂት አይደለንም። አብዛኞቻችን ያለነው ዛሬም በብሉይ ኪዳን ሕግ ነው። አብዛኞቻችን ያለነው ዛሬም በብሉይ ኪዳን አስተምህሮ ነው። አብዛኞቻችን ያለነው ከአገልጋይ እስከ አማኝ ድረስ ዛሬም በብሉይ ኪዳን ተስፋ፣ ዛሬም በብሉይ ኪዳን አስተምሮ፣ ዛሬም በብሉይ ኪዳን ስርዓቱ ጽሮ አብዛኛው ሰው ያለው። ስለዚህ ከዚህ ሁሉ ግርግርና ከዚህ ሁሉ ውዝግብ ለመትረፍ መፍትሄው ምንድነው ማለት ነው? የእግዚአብሔርን ቃል በዘመን ከፋፍሎ መረዳት። የእግዚአብሔርን ቃል አንድ ሰው ከብት አርዶ ያንን ከብት የታረደውን ከብት በብልቱ እንደሚያስቀምጥ በብልቱ እየከፋፈለ ቅርጫ እንደሚመድብ እንደዛ የእግዚአብሔርን ቃል ደግሞ በየብልቱ እየተቆራረጠ ሰው ማስቀመጥ መቻል አለበት። በየብልቱ እየከፋፈለ ማስቀመጥ መቻል አለበት። ይህንን ሲያደርግ የተጣራና የተስተካከለ የነገረ መለኮት አስተምሮ ይኖረናል። ይኸውላችሁ የዲስፐንሴሽን አስተምሮ ትልቁ ጠቀሜታውና ዋናው ሄርሜኔቲክስ ያስተካክላል፣ ስነ አፈታትን ያጠራል። እንደምታውቁት ስነ አፈታት ከተበላሸ ቴዎሎጂ የለም። ጤነኛ ስነ አፈታት በሌለበት ጤነኛ ትምህርት አይገኝም። የጤነኛ ትምህርት ምንጩ ጤነኛ ስነ አፈታት ነው። መጽሐፍ ቅዱስ ብቻ ማለት አንችልም። ምን ከሌለ? ጤነኛ ስነ አፈታት ከሌለ ጤነኛ ትምህርት አይኖርም። ጤነኛ ቸርች አይኖርም። ጤነኛ የህይወት ስርዓት አይኖርም። ምን ከሌለ? ጤነኛና የተስተካከለ ቆንጆ የሆነ የስነ አፈታት መርህ ከሌለ በስተቀር ጤነኛና ውጤታማ ያለው ትምህርት መፍጠር አይቻልም። ዛሬ በእኔና በእናንተ እጅ ያለው ይህንን መጽሐፍ ቅዱስ የሚጠቀሙበት ብዙዎች ናቸው። በክርስትና ስም የተደራጁ እጅግ ብዙ ሰዎች ይህንን መጽሐፍ ቅዱስ ይጠቀሙበታል። ልዩነቱ ምንድን ነው? በእኛና በእነሱ መካከል ስነ አፈታት። ስለዚህ ስነ አፈታት እጅግ መሰረታዊና ጠቃሚ መሆኑን እንረዳለን። ለዚህ ደግሞ በዲስፐንሴሽን መሰረት መጽሐፍ ቅዱስን እየከፈሉ ማጥናት፣ እየተረጎሙ ማጥናት ትልቅ ጠቀሜታ ያለው ነው እና በዚህ ይህንን መልእክት የምትሰሙ ሰዎች አበረታታችኋለሁ። ለዚህ መልእክት፣ ለዚህ እውነት ልባችሁን እንድትከፍቱ፣ እንድትማሩ፣ እንድታጠኑ፣ መጽሐፍ ቅዱሳችሁን በዲስፐንሴሽን መሰረት ከፋፍላችሁ እንድታጠኑ፣ እንድትረዱ፣ አለበለዛ እኛም እየጋለብን የሚሰሙንንም በመንፈሳዊ ዓለም እየጋለቡ እርስ በርሳችን ግራ እየተጋባ ስለዚህ በዲስፐንሴሽን መሰረት የእግዚአብሔርን ቃል ማጥናት፣ መጽሐፍ ቅዱስን ማጥናት እጅግ ውጤታማና ጠቃሚ መሆኑን በዚሁ ላበረታታችሁ እወዳለሁ። እንግዲህ ስንጠቀልለው የዲስፐንሴሽን አስተምሮ ወይንም ደግሞ ክላሲካል ዲስፐንሴሽን በጥቅሉ ምን ያምናል? ምንድን ነው ቱሎቹ፣ መሰረታዊ ነጥቦቹ? የዲስፐንሴሽን አስተምሮ መሰረታዊ ነጥቦቹ ምንድን ናቸው ብለን ካልን አንደኛውና የመጀመሪያው መጽሐፍ ቅዱስ በዘመን ተከፋፍሎ መጠናት አለበት ብሎ ያምናል። መጽሐፍ ቅዱስ በዘመን ተለይቶ መጠናት አለበት። መጽሐፍ ቅዱስ ምክንያቱም ከዚህ በፊት ስናያቸው በነበሩት ክፍሎች ውስጥ 7ቱን የስፍረ ዘመን አይነቶች ተመልክተናል። በ7ቱ የስፍረ ዘመን አይነቶች ውስጥ የተገቡት የተስፋ ቃሎች ለየቅል ናቸው። ህዝቡም የተለያየ ነው። ለእያንዳንዱ ደግሞ እግዚአብሔር አንድ ትውልድ ሲያመጣ ከዛ ትውልድ ጋር የሚገባው ተስፋ የተለያየ ነው። በዳዊት ተስፋ አብርሃም አልኖረም። በአብርሃም ተስፋ ሙሴ አልኖረም።
በሙሴ ኪዳን ኖህ አልነበረም፣ በኖህ ኪዳን አዳም አልኖርም። ስለዚህ እግዚአብሔር አንድ ትውልድ ይነሳል። ያ ትውልድ ሲጠፋ እንደገና ሌላ ትውልድ ጋር እግዚአብሔር ሲገናኝ በቃል ኪዳን መሰረት ነው። ስለዚህ ቃል ኪዳኖቹን ተስፋዎቹን እግዚአብሔር ከተለያዩ ሰዎች ጋር የገባቸውን ኪዳን ለይቶ በዛ መልኩ ማጥናት የዚህ የዲስፐንሴሽን አንደኛውና ተቀዳሚው ትምህርት ነው። እንዳልነው ባለፈው በዚህ በስፍረ ዘመን መሰረት ዘመንን ሰፍሮ መስፈር፣ ዘመንን መስፈር ለዚህ ጊዜ ብሎ ሰፍሮ ከፋፍሎ ማስቀመጥ እስካሁን ድረስ ስናያቸው የነበረው የመጀመሪያው የንጽህና ዘመን ነው። ሁለተኛው የህሊና ዘመን ነው። ሶስተኛው የሰው መንግስት ዘመን ነው። አራተኛው የተስፋ ዘመን ነው። አምስተኛው የህግ ዘመን ነው። ስድስተኛው አሁን እኛ ያለንበት ይሄ ዘመን የጸጋ ዘመን ነው። ሰባተኛውና የመጨረሻው ደግሞ የሺህ ዓመት መንግስት ዘመን ነው። በእነዚህ መሰረት መጽሐፍ ቅዱስን መረዳትና ማጥናት የዲስፐንሴሽን መሰረታዊ ትምህርት ነው። በነገራችን ላይ መሰረታዊ ትምህርት ነው። ስለዚህ ምንድን ነው ጥቅሙ? እኔ አንድ የዲስፐንሴሽን ትምህርት ብከተል በዲስፐንሴሽን መሰረት መጽሐፍ ቅዱሴን ባጠና ምን ልጠቀም እችላለሁ ብሎ አንድ ሰው ቢጠይቅ ከሚጠቀምበት የመጀመሪያው ነገር ምንድነው ማለት ነው? መጽሐፍ ቅዱሱን በዘመን ከፋፍሎ መረዳት ይችላል። መጽሐፍ ቅዱሱን በየዘመናቱ በየተስፋቸው በየብልቱ እያስቀመጠ ማጥናት ይችላል። ስለዚህ የዛን እያመጡ ብሽርቅ እያደረጉ እዛ እየወረወሩ ከዛ እዛ እየወረወሩ መልክ የሌለው ትምህርት፣ መልክ የሌለው ስብከት፣ ምንም ተስፋና ዓላማ የተጨበጠ ነገር የሌለውን ትምህርት ይዞ አይኖርም ማለት ነው። ስለዚህ የጠራና የተስተካከለ አስተምህሮ እንዲኖረው አንድ ሰው ምን ይጠቅመዋል ማለት ነው? ዲስፐንሴሽን ስፍረ ዘመን፣ በስፍረ ዘመን መሰረት መጽሐፍ ቅዱስን ማጥናት እጅግ ጠቃሚ ይሆንለታል። እግዚአብሔር የተባረከ ይሁን። ስለዚህ የዲስፐንሴሽን አስተምህሮ የመጀመሪያው እና ተቀዳሚው መሰረት የሚያደርገው ወይ ደግሞ ፒላር ከፒላርሶቹ ወይንም ከአምዶቹ ወይንም ከዲስፐንሴሽን ምሰሶዎች ኮለን አንድም ቤት ይዞ ከሚቆሙት ኮለን መካከል አንዱ ምንድነው? መጽሐፍ ቅዱስ በስፍረ ዘመን ከፋፍሎ መጠናት አለበት። ተስፋ እንዳንቀላቅል፣ ኪዳን እንዳንቀላቅል፣ ትምህርት እንዳንቀላቅል ይረዳናል። ስለዚህ አንዱ ይሄንን ማመን ነው የዲስፐንሴሽን አሰብ። ሁለተኛው የዲስፐንሴሽን መሰረት የሚያደርግበት ሁለተኛው ዓላማ ወይንም ሁለተኛው ጥቅም ወይንም ሁለተኛው አምድ ሁለተኛው ፒላር ምንድነው? እሱ መጽሐፍ ቅዱስ ቃል በቃል መተርጎም አለበት። ሊትራል ሄርሜኔቲክስ ነው የሚከተለው። ቀጥታ ቃል በቃል ትርጉም ነው ዲስፐንሴሽን የሚከተለው። በተለይም የብሉይ ኪዳን የትንቢት ቅዱሳት መጽሐፍት ትንቢቶቹ ቃል በቃል ነው መተርጎም ያለባቸው እንጂ መንፈሳዊ ስውር መልእክትና ስውር መንፈሳዊ ነገርን በመስጠት ከተጻፉበትና ትንቢቶቹ ከተነገሩበት ዓላማ ውጪ መተርጎም የለባቸውም ነው። ይልቁንም የብሉይ ኪዳን መጽሐፍት እንደምታውቁት ከዘፍጥረት እስከ ሚልኪያስ ድረስ ያሉት 39 የብሉይ ኪዳን ቅዱሳት መጽሐፍት አንድን ሕዝብ ያማከሉ ናቸው። የአይሁድን ማህበረሰብ ማዕከል አድርገው የተጻፉ ትንቢቶች ናቸው። የታሪክ መጽሐፍትም አይሁድን ማዕከል አድርገው የተነገሩ ናቸው። ትንቢቶችም አይሁድን ማዕከል ተደርገው የተተነበዩ ናቸው። ሕጎቹም ስለ የሕግ መጽሐፍትም ስንነጋገር አይሁድን ማዕከል አድርገው የሚያወሩ ናቸው። ስለ መዝሙራ ስለ ቅንያት መጽሐፍትም ስንናገር የአይሁድን ማህበረሰብ የአይሁድን ሕዝብ ማዕከል አድርገው የተነገሩ ናቸው። ሮሜ ምዕራፍ 3 ቁጥር 1 እስከ 2 ያለውን ስናነብ
እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው ካለ በኋላ በነገር ሁሉ ብዙ ነው ይልና ብዙ ነው። አይሁዳዊ መሆን እጅግ ብዙ ነው። በነገር ሁሉ ብዙ ነው። ብዙ ከሚያደርገው ነገር አንዱ ምንድን ነው? የእግዚአብሔር ቃል በአደራ ተሰጣቸው። ስለዚህ አይሁዳዊ መሆን ጥቅሙ አንዱ የእግዚአብሔርን ቃል በአደራ መያዛቸው ነው ይላል። የእግዚአብሔርን ቃል የተባለው 39ኙ የብሉይ ኪዳን ቅዱሳት መጽሐፍት ናቸው። ይህንን በባለቤትነት በአደራ በኃላፊነት የተረከቡ ሰዎች ናቸው አይሁዳዊ መሆን ናቸው። ስለዚህ እነዚህ ቅዱሳት መጽሐፍት ማዕከል ያደረጉት እነዚህን ህዝቦች በመሆኑ ሲተረጎም ሲጠና ትምህርት ሲሰጥ ቀጥታ ከነዚህ ሰዎች ጋር በተገናኘ ነው መጽሐፍቶቹ መተርጎም ያለባቸው። እንዲሁም ሮሜ ምዕራፍ 9 ቁጥር 4 እና 5 ስናነብ ምን ይለናል? ልጅነትና ክብር፣ ኪዳንም፣ የህግ መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ከነርሱ ናቸው። እንዳውም የጀመረው ምንድን ነው? እነሱ እስራኤላውያን ናቸውና ብሎ ነው የሚጀምረው። እነሱ እስራኤላውያን ናቸውና እነማ? ልጅነት፣ ኪዳን፣ የህግ መሰጠት፣ የተስፋው ቃላት፣ የቤተ መቅደስ ስርዓት፣ እነዚህ ሁሉ የተሰጡት የተቀበሉት የተረከቡት እስራኤላውያን ናቸውና አባቶችም ከነሱ ናቸው። ይለይልን፣ ክርስቶስም ከነሱ ነው። እሱም የተባረከ አምላክ ከሁሉም በላይ የተባረከ አምላክ ሆኖ ከሁሉም በላይ ለዘላለም የሚኖር የተባረከ አምላክ ነው ተብሎ። ስለዚህ የብሉይ ኪዳን መጽሐፍ ሲጠኑ የአይሁድን ማህበረሰብ ማዕከል ባደረገ መልኩ የማይጠኑ ከሆነ ትምህርት የማይሰጥባቸው ከሆነ አሁን አዲስ ኪዳን ካሉት አማኞች ጋር አፕሊኬሽኑን ስንሰራ ችግር ይፈጠራል። ዓላማቸውን እየሳቱ ይመጣሉ። ዓላማቸውን ከሚስቱበት አንዱ ምንድን ነው? በብሉይ ኪዳን የተነገሩት የብሉይ ኪዳን የትንቢት መጽሐፍቶች ቃል በቃል ከመተርጎም ይልቅ መንፈሳዊ ትርጉም እየተሰጣቸው ዛሬ ቤተ ክርስቲያን እዛ ውስጥ እንደነበረች አሁን አንዳንዱ በመጨረሻው ዘመን የእግዚአብሔር ቤት በተራሮች ላይ ትገልጣለች ብራብ ይላል። ይሄንን ለቸርች አመጥቶ ይገልጣል። አየህ፣ ዲስፐንሴሽን የሚጠቅምህ ለዚህ ነው። እግዚአብሔር የወደቀችውን የዳዊትን ድንኳን አነሳለሁ ብሏል። ወዳጆች፣ ማን ነው የዳዊት ድንኳን? ቸርች ነች የዳዊት ድንኳን፣ ቤተክርስቲያን ነች የዳዊት ድንኳን። ስለዚህ በብሉይ ኪዳን ያሉትን እነዚህን ቃላቶች እያመጠን መንፈሳዊ ትርጉም እየሰጠን ከሐዲስ ኪዳን አማኞች ጋር በማይጣጣም በማይሰምር በማይከናወን መልኩ እንዳንተረጉም የብሉይ ኪዳን ቅዱሳት መጽሐፍት ቃል በቃል መተርጎም አለባቸው። ከእስራኤል ሲል እስራኤል ነው ማለት ያለብን። አውሬው ሲል አውሬው ነው ማለት ያለብን። ተማርከው ነበር ሲል ተማርከው ነበር። ሌላ ምንም ትርጉም የለውም። ምስጢራዊ ትርጉሞችን እየፈለግን ዛሬ እኛን በማይመለከተን የተስፋ ዓለም ውስጥ መኖር የለብንም። ስለዚህ ነቢያት ሁሉ የማን ናቸው? የእስራኤል። አሁን እኛ እጅ ያለው 39ኙ የብሉይ ኪዳን ቅዱሳት መጽሐፍት የማን ነው? እነዛ ሁሉ ጸሐፊዎች እኮ እስራኤላዊ ናቸው፣ አይሁድ ናቸው። አይደለም? አይሁድ ናቸው። ይሄንን ከግንዛቤ መፍጠር፣ በዚህ መልኩ የእግዚአብሔርን ቃል ማጥናት እጅግ ይጠቅማል። ስለዚህ የብሉይ ኪዳንን መጽሐፍት ቃል በቃል እየተረጎሙ መምጣት፣ ቃል በቃል መተርጎም ጥቅሙ ቤተ ክርስቲያንን በእስራኤል ተስፋ እንዳናኖር በጣም ይገርማል። አሁን አንዳንድ ሰው ተነሶ ዘዳግም 28ን እስራኤላውያን እንኳን ያልተጠቀሙበትን ቃል አመጥቶ ምን ያጨዋል? አበዳሪ እንጂ ተበዳሪ አትሆንም ይላል እግዚአብሔር ቃል። ሰጭ እንጂ ተቀባይ አትሆንም ይላል እግዚአብሔር ቃል። ራስ እንጂ ጭራት አትሆንም ይላል። ምን አይነት ችግር ውስጥ እንዳለን እንኳን አንዳንዴ ይገርማል። ይሄ እስራኤላዊ እንኳን ጠብቆት ማከናወን ያልቻለውን፣ በዚህም ምክንያት ይህንን ቃል መጠበቅ አቅቷቸው እስራኤላውያን ለዘላለም በጠላቶቻቸው ሲረገጡ እንዲሁም በረሃብ ሲሰቃዩ የኖሩ መሆናቸውን የማያስተውል አንድ የቸርች አገልጋይ አንድ በአዲስ ኪዳን ያለ
በዚህ በጸጋ ዘመን የሚኖር አንድ አገልጋይ እነዚህን ቃላቶች እያመጣ የብሉይ ኪዳንን ቃላቶች እያመጣ እየወረወረ ቤተክርስቲያንን ባልተሰጠ የተስፋ ዓለም ውስጥ እንድትዋኝ ያደርጋታል። ዝም ብሎ ማንሳፈፍ፣ ይህንን ቃል በቃል መተርጎም፣ በተለይም 17ቱን ወይንም 16ቱን የብሉይ ኪዳን የትንቢት መጽሐፍቶችን በዚህ መልኩ ማጥናት፣ በዚህ መልኩ መረዳት ይጠቅማል ብሎ ያምናል። የዲስፐንሴሽናል ቴዎሎጂ ወይንም የስፍረ ዘመናዊ የነገረ መለኮት አስተምሮ ካሉት ፒላሮች መካከል ካሉት አምዶች ምሰሶች መካከል ሁለተኛው መጽሐፍ ቅዱስ ቃል በቃል መተርጎም አለበት ብሎ ያምናል። ልክ ነው። ለምሳሌ በምስራቅ የምስራቁ ስለ መለኮት አስተምሮ እና የምዕራብ ስለ መለኮት አስተምሮ ይባላል። የምዕራቡ ስለ መለኮት አስተምሮ ከምስራቁ ስለ መለኮት አስተምሮ የሚለየው አንዱ ምንድነው? መጽሐፍ ቅዱስን ቃል በቃል መተርጎም አለበት፣ ሊተራል ሄርሜኔቲክስ ነው መከተል ያለብን ብለው ነው የሚያምኑት። የምስራቅ ነገረ መለኮት አስተማሪዎች ደግሞ የሚያምኑት ምንድነው? አይ አላጎራይዝድ በማድረግ ይሄ ማለት እኮ ይሄ የዚህ ምሳሌ ነው፣ ይሄ እኮ የዚህ ምሳሌ ነው። እነዛ 5ቱ ጠጠሮች የ5 ኦፊሶች ዳዊት ጎልያድን የጣለባቸው 5ቱ ጠጠሮች 5ቱ ኦፊሶች ናቸው ብለው እንደተረጎመ አንድ ወንጌላዊ እና ራዕይ ዮሐንስ ላይ 7 ራሶች አሉት ይላል አርላውሬው። እና 7ቱ ራሶች 7ቱ የአብያተ ክርስቲያናት ህብረት ናቸው ብሎ አንዱ እንደተረጎመ። ከዛ ይሄንን ብሎ ከጥቂት ጊዜ በኋላ መካነ ኢየሱስ ወደ ህብረቱ ስትቀላቀል 8 ሆነና እንግዲህ ቁጥሩን አለፈ ማለት ነው። ዝም ብሎ የተሳከረ ግራ የገባው ምሳሌያዊ ትርጉም እዚህም የሚሰጡ አሉ። ስለዚህ ይሄ ማለት ይሄ ነው፣ ይሄ ማለት የዚህ ምሳሌ ነው፣ ይሄ ማለት የዚህ ትርጉም ነው ብለን ግራ መጋባት ውስጥ መግባት የለብንም። እንደ ምስራቅ የቴዎሎጂያን አስተማሪዎች ማለት ነው። የምዕራብ ስለ መለኮት አስተምሮ ምንም እንኳን ቃል በቃል ትርጉምን የሚከተል ቢሆንም ዛሬም የብሉይ ኪዳንን መጽሐፍቶች ላይ ያተረጓጎም ክፍተት ይታያል። ያተረጓጎም ስህተቶች ይፈጠራሉ። ከዛ መካከል አንዱ ምንድን ነው? ቤተክርስቲያንን ብሉይ ኪዳን ላይ ያሉ አንዳንድ ምሳሌዎችን እያመጡ ለቤተክርስቲያን መስጠት፣ ለአዲስ ኪዳን አማኝ መስጠት። ስለዚህ ቀጥተኛ ስናፈታትን ስንከተል፣ የቃል በቃል የስናፈታት መርህን ስንከተል በብሉይ ኪዳን ውስጥ ቤተክርስቲያን እንደሌለች እናገኛለን። ይሄ አንዱ ጥቅም ነው። ሶስተኛው የስነ መለኮት ዲስፐንሴሽናል ቴዎሎጂ ወይ ደግሞ ስፍረ ዘመናዊ ስነ መለኮት አስተምሮ ሶስተኛው እንትኑ ምንድነው? ምሰሶ ወይ ደግሞ እንትን የምንለው አሁን ስንናገራቸው የነበሩት እነዚህ ፒላሮቹ መሰረት ከጣለባቸው አቋሞች ሶስተኛው ቤተክርስቲያን የምትነጠቀው ከመከራው በፊት ነው ብሎ ያምናል። ቤተክርስቲያን የምትነጠቀው ከመከራው በፊት ነው። ይሄ ትምህርት በዳርቢ አማካኝነት ተደራጅቶ እስኪመጣ ድረስ በወንጌላውያን አማኞች ውስጥ የወንጌላውያን አማኝ በሚባሉት መጨረሻውን ዘመን በተመለከተ ብዙ ጥርት ያላለና ግልጽ ያልሆነ አስተምሮ ነበር። እንዳውም አንዳንዶች ጽዮናውያን ብለው ቸርች ነች እኮ አማኞች ሆነው ራሳቸውን ጽዮናውያን ብለው በማደራጀት የጽዮን መንገደኞች፣ የጽዮን የሚሉ ነገሮች ነበሩ። ስለዚህ ይሄ ሰው ዳርቢ ይህንን ትምህርት አደራጅቶ ካመጣ በኋላ ለቤተ ክርስቲያን እፎይታ ነው የፈጠረው። ዛሬ አገራችን ውስጥ ያሉት አብዛኛው አብያተ ክርስቲያናት የዚህ ትምህርት ደጋፊዎች፣ የዚህ ትምህርት ተቀባዮች ናቸው። ትላልቅ
እነ ቃለ ሕይወትም ብንል እነ ሙሉ ወንጌልም ብንል መሰረተ ክርስቶስም ብንል መካነ ኢየሱስም ብንል ሕይወት ብርሃንም ብንል ወንጌል ብርሃንም ብንል እነዚህ ሁሉ ቤተክርስቲያን ከመከራው በፊት እንደምትነጠቅ የሚያምኑ ናቸው። ፕሪትሩቡሌሽን ነው የሚቀበሉት። እዚህ ከታላቁ መከራ በፊት ቤተክርስቲያን ትነጠቃለች የሚል አንዱ የዚህ የዲስፐንሴሽን አስተምህሮ አንዱ ፒላር ነው፣ አንዱ ምሰሶ ነው፣ አንዱ አምድ ነው። ሶስተኛው ማለት ነው ቤተክርስቲያን የምትነጠቀው መቼ ነው? ከመከራው በፊት ነው። ቤተክርስቲያን በመከራው ሳልፋለች ወይ? አታልፍም። ቤተክርስቲያን ከ7 ዓመት የመከራ ዘመን በፊት ትነጠቃለች። ቤተክርስቲያን ስንል አማኞችን እያልን ነው፣ ቅዱሳንን እያልን ነው። ቅዱሳን ከመከራው በፊት ነው የሚነጠቁት። 7 ዓመት በሌላ ቪዲዮ እንመጣበታለን። 7 ዓመት ምንድነው? የመከራው ዘመን ምንድነው? የሚሉትን ነገሮች ወደፊት እንመጣባቸዋለን። ነገር ግን ሁላችንም የምናውቀው ስለሆነ 7 ዓመት የመከራው ዘመን 7 ዓመት የመከራው ጊዜ ቤተክርስቲያን በሰማይ ነው ያለችው። ራዕየ ዮሐንስ ምዕራፍ 3 በኋላ የቤተክርስቲያንን ስም አናገኝም። ራዕየ ዮሐንስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ቤተክርስቲያን ያለችው ምድር ነው። ራዕይ ምዕራፍ 4 እና ምዕራፍ 5 ስናነብ ቤተክርስቲያን የምናገኛ ሰማይ ነው። ከምዕራፍ 8 ከምዕራፍ 6 እስከ ምዕራፍ 18 ያሉት 7ቱ ማህተሞች እየተፈቱ ፍርድ በምድር ላይ ሲከናወን ነው የምናየው። ራዕይ 19 መጨረሻ ላይ ደግሞ ክርስቶስ ወደ ምድር ቅዱሳኑን ከአላፋት ቅዱሳን ጋር አብሮ ሲመጣ እናያለን። ራዕይ ምዕራፍ 20 የሺህ ዓመት መንግስት ሲመሰረት ነው የምንመለከተው። ስለዚህ በዚህ መልኩ ነው የሚሄደው። ስለ መጨረሻውም ዘመን ያለን ግንዛቤ ይሄ ነው የሚሆነው። ስለዚህ ከተቀመጡት ፒላሮች አንዱ ከዲስፐንሴሽን መሰረታዊያን አስተምሮ መካከል ሶስተኛው ቤተክርስቲያን ከመከራ በፊት ትነጠቃለች። ቤተክርስቲያን የምትነጠቀው ከመከራው በፊት ነው። አማኞች በ7ቱ ዓመት የመከራው ዘመን ምድር ላይ የሉም። ቅዱሳን በ7ቱ ዓመት የመከራው ዘመን ምድር ላይ አይገኙም። የት ናቸው? በሰማይ ከበጉ ጋራ ከክርስቶስ ጋራ አብረው 7ቱን ዓመት ያሳልፋሉ። ስለዚህ ቤተክርስቲያን ከ7ቱ ዓመት በፊት የምትነጠቅ ናት የሚለው የመጀመሪያው ትምህርት ባለቤት ዲስፐንሴሽን ነው። አሁን አንዳንድ ሰው ቤተክርስቲያን የምትነጠቀው ከመከራው በፊት ነው ይልና ዲስፐንሴሽን አልቀበልም የሚል እንዴ! የዲስፐንሴሽን አስተምሮ እኮ ነው ቤተክርስቲያን ከመከራው በፊት የምትነጠቀው። ስለዚህ ይሄንን ግንዛቤ ያደርጋል። ወደፊት በሰፊው እንመጣለን። የመጨረሻው የዲስፐንሴሽን ከሚያምንባቸው ወይ ደግሞ ፒላር ከሚያደርጋቸው አቋሞች መሰረታዊያን ነገሮች አራተኛው እስራኤልና ቤተክርስቲያን የተለያዩ ናቸው። እስራኤል ሌላ ነች፣ ቤተክርስቲያን ሌላ ነች። ስለዚህ እስራኤልና ቤተክርስቲያን የተለያየ ህዝብ ነው። የተለያየ ህዝብ ስለሆነ የተለያየ ኪዳን፣ የተለያየ ተስፋ ያላቸው ናቸው። ቤተክርስቲያን እስራኤልን ወከላ የምትኖር አይደለችም። እስራኤል የትላንትናም የወደፊትም ታሪክ ያላት ብቸኛ ህዝብ ናቸው። እስራኤላውያን ለጊዜው ተቆርጠዋል። ልክ ነው። ለጊዜው እግዚአብሔር ከነሱ ጋር ያለውን ነገር በመዳን ጉዳይ ማለት ነው። በመዳን ጉዳይ ዛሬም ስለ አባቶች ተወዳጆች ናቸው ይላል። እግዚአብሔር ህዝቡን አልጣለም። ዛሬም ህዝቡን ይወዳል። ዛሬም እስራኤልን ይወዳል እግዚአብሔር። ስለ አባቶች ተወዳጆች ናቸው፣ ስለ ወንጌል ግን ጠላቶች ናቸው ይላል። ስለዚህ ወንጌልን በተመለከተ ወደ እነሱ የመጣውን ዕድል ገፍተው የጣሉ ሰዎች በመሆናቸው ከነሱ ጋር ያለውን ስራ እግዚአብሔር ለጊዜው አቁሟል። አሁን እርሻው ለአሕዛብ ተሰጥቷል። የወይኑ እርሻ ለአሕዛብ ተሰጥቷል። አሕዛብ እያረሱ ነው። አሁን አሕዛብ እየነገዱበት ነው። አሕዛብ ብዙ እያተረፉበት ነው። እኔና እናንተ ማለት ነው። ከእስራኤል ውጭ ያለው ማህበረሰብ እርሻውን በደንብ እየኮተኮተ ፍሬ እያፈራበት ነው።
እሱም በወንጌል ዘር አማካኝነት ፍሬ እየተገኘበት ነው። ስለዚህ ቤተክርስቲያን እስራኤልን ተከታ የምትኖር አይደለችም። ቤተክርስቲያን የራሷ ኪዳን ያላት ነው። ይሄ በአንድም የብሉይ ኪዳን ቅዱሳት መጽሐፍት ውስጥ ቤተክርስቲያን አትታወቅም። ይህንን ሐዋርያው ጳውሎስ በሮሜ ምዕራፍ 3 ላይ ከቀደሙት ነቢያት የተሰወረች ወይንም ከቀደሙት አባቶች የተሰወረች ብሎ ነው። ተሰውሮ የነበረውን በቀደሙት ግልጽ ያልሆነውን በቀደሙት ያልታወቀውን ዛሬ ለኛ ለቅዱሳኑ ገለጠው ነው የሚለን። ስለዚህ ቤተክርስቲያን በብሉይ ኪዳን የምትታወቅ አልነበረችም ብቻ ሳይሆን የብሉይ ኪዳንም ሰዎች እንደዚህ አሁን እናንተ እንዳለነው አይነት ህይወት ይኖራል ብለው አልተገለጠላቸው። አያምኑም ሳይሆን አልተገለጠላቸው። እግዚአብሔር አልገለጠም። ይሄንን ኤፌሶን ምዕራፍ 3 ቁጥር 1 ስለዚህ አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ ይህንን ምስጢር በመግለጥ አሳውቀኝ። ይህንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መሰበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ስለዚህ አሁን በመንፈስ አሁን ላለው ትውልድ ለቅዱሳን ለሐዋርያት የተገለጠው ይህ ምስጢር በቀደሙት ትውልዶች ማለት በነቢያት በነ ኢሳይያስ፣ በነ ኤርሚያስ፣ በነ ዳንኤል፣ በነ ሆሴ፣ በነ ሐጌ በእነዚህ ነቢያቶች ዘመን አትታወቅም፣ አልተገለጠም ነበረ። ስለዚህ አሁን ለአዲስ ኪዳን አማኞች ነው የተገለጠችው። ስለዚህ ቤተክርስቲያን ኤግዚስት ያደረገችውም አሁን ነው፣ የተገለጠችውም አሁን ነው። በእግዚአብሔር ልብ የታሰበች በእግዚአብሔር ልብ ተሰውራ የተቀመጠች ነገር ግን እግዚአብሔር ለሐዋርያቱ የገለጠው ዛሬም በእኔና በእናንተ ዘመን የሚሰበክ ወንጌል እኛን ጨምሮ አንድ አካል ሆነን የገባንባት ቤተክርስቲያንና እስራኤል የተለያዩ ናቸው። እስራኤል እስራኤላዊ ነው፣ አይሁድ አይሁዳዊ ነው። ሶስት ህዝቦች አሉት መጽሐፍ ቅዱስ ላይ። አንዱ አይሁዳውያን ናቸው፣ ዛሬም ቢሆን አይሁዳውያን ናቸው። ሁለተኛዋ ቤተክርስቲያን ናት። ሶስተኛ አይሁድም አሕዛብም አይሁድም ያልሆኑ ቤተክርስቲያንም ውስጥም ያልተቀላቀሉ ገና ወደ ወንጌል ያልመጡ ደግሞ ሌላው ማህበረሰብ አለ። ስለዚህ ቤተክርስቲያን እስራኤልን የተካች አይደለችም። እስራኤልን ባለመተካቷ ደግሞ በእስራኤል የተስፋ ኪዳን ውስጥ ቤተክርስቲያን አትኖርም። የኛ ሀገር በሰማይ ነው፣ የኛ ተስፋ ሰማያዊ ነው። የእስራኤል ተስፋ ምድራዊ ነው። በዋቃን ባርካለሁ አይደል? እርሻህን ባርካለሁ ነው እኮ። የእስራኤል ተስፋ ይሄ ነው። ከምድር ይጠራል ወደ ምድር ነው። ከኡር ተጠርቶ ወደ ከነዓን ነው። በኡርና በከነዓን መካከል የአፈር ልዩነት አለ? የፀሐይ ልዩነት፣ የዝናብ ልዩነት አለ? የለም። እኛስ ዕብራውያን ምዕራፍ 3 ላይ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ ነው የተባልነው። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21ንም እኛ ሀገራችን በሰማይ ነው የተባልነው። ስለዚህ ወደ ሰማይ እንነጠቃለን፣ በሰማይ እንኖራለን ነው የተባልነው። ስለዚህ የቤተ ክርስቲያን ተስፋና የእስራኤል ተስፋ የተለያዩ ናቸው። እነዚህን አራት ነገሮችን መሰረት በማድረግ ዲስፐንሴሽናል ቲዎሎጂ ወይንም የስፍረ ዘመናዊ ስለ መለኮት አስተምሮ በእነዚህ በአራቱ ፒላሮች ላይ መሰረት ያደርጋል። የመጀመሪያው መጽሐፍ ቅዱስ በዲስፐንሴሽን መጠናት አለበት፣ በስፍረ ዘመን መጠናት አለበት ብሎ ያምናል፣ ቅድም እንዳለው። ሁለተኛው መጽሐፍ ቅዱስ ቃል በቃል መተርጎም አለበት፣ በተለይም የብሉይ ኪዳን የትንቢት መጽሐፍቶች ቃል በቃል ነው መተርጎም ያለባቸው ብሎ ያምናል። ሁለተኛው ይሄ ነው። ሶስተኛው ቤተክርስቲያን የምትነጠቀው ከመከራ በፊት ነው የሚል የዚህ የዲስፐንሴሽን አስተምሮ ማለት እምነቱን የመሰረተበት እምነቱን የጣለበት። ምን ታምናለህ በተልበለ እኔም ጠይቀኝ፣ እነዚህን አራት ነገሮችን የምነግርህ። ስለዚህ ሶስተኛው
መጽሐፍ ቅዱስ ቃል በቃል መተርጎም አለበት። ሁለተኛው። ሶስተኛው ቤተክርስቲያን ከመከራ በፊት ትነጠቃለች። አራተኛው ቤተክርስቲያንና እስራኤል የተለያዩ ናቸው። እነዚህ አራት ነገሮች የዲስፐንሴሽናል ቴዎሎጂ ወይንም ስፍረ ዘመናዊ የነገረ መለኮት አስተምሮ በእነዚህ በአራት ሌሎችም ይኖራሉ፣ ግን ዋናውና መሰረታዊው አንኳሮቹ እነዚህ አራት ነጥቦች መሆኑን እንድንይዝ ነው። የጌታ ጸጋና ሰላም ይብዛላችሁ። ይህንን ከሰማችሁ ከተጠቀማችሁ ቻናሉን ደግሞ ሰብስክራይብ በማድረግ እንዲሁም ላይክ ለሌሎችም በማጋራት አብራችሁኝ እንድታገለግሉ በጌታ ፍቅር እጠይቃለሁ። ሌላም ደግሞ በቀጣይ ጊዜ ይዤ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን።